የሊቃውንቱ ድርሰት ሁሉ እየተተረጎመ ቆይቷል። ቅዱስ ጳውሎስ የቆሮንቶስ ሰዎችን በጻፈላቸው በመጀመሪያ መልእክቱ ምዕራፍ 2 ላይ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበረ፣ ወይም ደግሞ ቢያውቁ ኖሮ ቢረዱ ኖሮ የክብርን ጌታ አይሰቀልም ነበረ ብሎ ተናግሯል። ቅዱስ ጳውሎስ በጊዜው የጻፈበት ዋነኛ ሐሳብ ብዙ ቢሆንም እንኳን አንድ ሁለት ነጥቦቹን ብቻ እናነሳለን። ኢየሱስ ክርስቶስ የተሰቀለው በአላዋቂዎች መሆኑን ለማጠየቅ፣ የሌላ ቤተ እምነት ተከታዮች የክርስቶስን ስቅለት እንደ ቀላል ነገር ቆጥረው ስለነበረ ለማስረዳት የተጻፈ መጽሐፍ ነው። የቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈው መልእክቱ በዚሁ በምዕራፍ 2 ቁጥር 6 ጀምሮ ተመልከቱት እናንተ። ቅዱስ ጳውሎስ ይህንን አመክንዮ በሚገባ ያስረዳበት ዋነኛ ክፍል አለ። ምክንያቱም ኢየሱስ ክርስቶስ የተሰቀለበትን ምስጢር እኔ አሁን እገልጽላችኋለሁ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች ነበሩ፣ ባላባትም የነበሩ ብዙዎች ነበሩ። እንደ ሰው ዕውቀት ተረድተዋል የተባሉ አዋቂዎች ናቸው የተባሉ የክርስቶስን ስቅለት አላወቁትም። እኔ አሁን የምነግራችሁ የክርስቶስን የስቅለቱን ጥበብ የዚህ ዓለም ጥበበኞች የሚያውቁት ጥበብ አይደለም፣ ወይም ደግሞ የሚሻሩ ባለስልጣኖች ወይም ደግሞ ጊዜያዊ ጥበብን ገንዘብ ያደረጉ መምህራን ፊት ቁጭ ብለናል ምስጢር አደላድለናል ያሉ ሰዎች የሚረዱት አይደለም፣ ወይም ደግሞ የዚህ ዓለም ገዢዎች የተረዱት ጥበብ አይደለም። ስለዚህ የሚሻሩ ሰዎች የሚያውቁትን ጥበብ ያይደለ የሚሻሩ ሰዎች የሚያውቁትን ጊዜያዊ እውቀትን ገንዘብ ያደረጉ ያይደለ ዘላለማዊ እውቀትን ገንዘብ ያደረጉ እነዚያ እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ይህንን የእግዚአብሔርን ጥበብ እንናገራለን። ይህንን የእግዚአብሔርን ጥበብ የዚህ ዓለም ገዢዎችም አላወቁትም። አውቀውስ ቢሆን ኖሮ የክብርን ባለቤት ባልሰቀሉት ነበር። እየሰማችሁ ነው? እግዚአብሔር ሁላችንን ይስማ። የዚህ ዓለም ጥበበኞች አላወቁትም፣ ባለአባቶች አላወቁትም፣ ባለሀብቶችም አላወቁትም። እውቀት አለን ስልጣን ጨብጠናል የሚሉ አካሎችም አላወቁትም። የዚህ ዓለም ገዢ የተባለው እሱ ጥበብን ገንዘብ አድርጌያለሁ ብሎ በራሱ በልብ ሀሳብ ሲሳብ ሲታለል ከቀደመ ክብሩ የተዋረደው የጨለማው ገዢ የተባለ ዲያብሎስ እንኳን አላወቀውም ማለት ቅዱስ ጳውሎስ። ቢያውቁት ኖሮ አረመልሱልኝ ቢያውቁ ኖሮ የክብርን ባለቤት የክብርን ጌታ ምን ባይሉት ነበር? ባልሰቀሉት ነበር፣ አይሰቅሉትም ነበረ። አሁን ጠቅለል ባለ መልኩ ይህንን ሀሳብ ለማስረዳት ሰፊ ያተታለው ጥቂት ነጥቦችን ላንሳ። ኢየሱስ ክርስቶስ እንደሚታወቀው ከሰማይ ወደዚህ ምድር የመጣው ከታላቅ ዙፋኑ የወረደው አሁን በዚህ በሰሙነ ሕማማት እየተተረጎመልን የቆየው ያንን ሁሉ ጸዋትወ መከራ የተቀበለው ሞትን ዓላማው አድርጎ የሰውን ልጅ ለማዳን በመምጣቱ ምክንያት ነው። ኢየሱስ ክርስቶስ የሰውን ልጅ ለማዳን መምጣቱን ጥንተ ጠላታችን ዲያብሎስ አላወቀም። ቢያውቀው ኖሮ አይሰቀል ነበር ክርስቶስ። ክርስቶስ ካልተሰቀለ ደግሞ እኛ እንድንም። እኛ እንድንድን ክርስቶስ መሰቀል አለበት። ክርስቶስ እንዲሰቀል ዲያብሎስ ማወቅ የለበትም። ዲያብሎስ ቢያውቅ ኖሮ ይላሉ ሊቃውንቱ፣ ዲያብሎስ የመጣው ኢየሱስ ክርስቶስ ተሰቅሎ ዓለምን ለማዳን ዓላማ አድርጎ እንደመጣ ቢያውቅ ኖሮ አይሰቅለው ነበረ። እንዲሰቀል ካላደረገ የሰው ልጅ አባታችን አዳም ነፃ ይወጣል። የሰው ልጅ ከግብርና ዲያብሎስ አይላቀቅም። የሰው ልጅ ከሲኦል ወጥቶ ጀነትን መውረስ አይችልም። ይህንን የተከፈለለትን ውለታ ገንዘብ አድርጎ ገነትን ለመውረስ ጥንተ ጠላታችን ዲያብሎስ ያወቅ የለበትም ነበረ።
ለሞት ራሱን አሳልፎ አይሰጡ ነበር። ዲያብሎስ ኢየሱስ ክርስቶስን ቢያውቅ ኖሮ ይላል ቅዱስ አግናጤዎስ ለኤፌሶን ሰዎች በጻፈው ክታቡ የመዝሙር 50 በተረጎመበት ድርሳኑ ላይ የቤተክርስቲያናችን ሊቅ ማኅቶተ ቤተክርስቲያን ቅዱስ አግናጤዎስ እንዲህ አለ። ዲያብሎስ ቢያውቅ እግዚአብሔር ዓለምን ለማዳን መምጣቱ ከዲያብሎስ ከተወራቸው ብዙ ምስጢራት መካከል ከቅድስት ድንግል ማርያም በድንግልና መወለዱን ሰውሮበታል አለ። እየሰማችሁ ነው? ከቅድስት ድንግል ማርያም በድንግልና መወለዱን ኢየሱስ ክርስቶስ ከዲያብሎስ ሰውሮበታል። ለምን? ዲያብሎስ ማወቅ ስለሌለበት። ለምሳሌ ሊቀ መላእክት ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም ማይ እየቀዳች በነበረችበት ሐርና ወርቁን እያስማማች በቤተ መቅደስ እየፈጠነች በኖረችበት በዚያ ወራት ጊዜው ሲደርስ መጥቶ ኢየሱስ ክርስቶስን ትጸንሻለሽ ብሎ ሲያበስራት ትጸንሻለሽ የሚለውን ዜና ዲያብሎስ ሰምቷል። እየሰማችሁ ነው? ዲያብሎስ ሰምቷል። ትወልጃለሽ የሚለውን ግን አልሰማም። ብዙ ጊዜ የጠላት የዲያብሎስ ሴራ የጠላት የዲያብሎስ አሰራር ዛሬ ላይ ያሉ ሰዎች ብዙ ጊዜ የሚያውቁት መጀመሪያውን ነው፣ መጨረሻውን ሊያውቁ አይችሉም። ብዙ ጊዜ መጀመሪያውን የሚያውቁ ብዙ ሰዎች አሉ፣ መጨረሻውን ግን አያውቁም። ቤተ ክርስቲያን ሁል ጊዜ ለእኛ ስትጸልይልን የሰው ልጅ መጀመሪያው ሳይሆን ፍጻሜው ሲያምር መልካም ነውና መጨረሻችን ምን ይበል ይላል። መልሱን ምን ይበልልን? መጨረሻችን ያሳምር፣ አሟሟታችንን ያሳምርልን እያለ ቤተ ክርስቲያን ትጸልያለች። አሁን ዲያብሎስ መጀመሪያውን ያውቃል። እርግጥ ነው የሰው ልጅ መጨረሻው ሲያምር ነው መልካም። አባቶቻችን በሚላቸው የማታ እንጀራ ምን ይበል ስጠን ነው አይደል? ወይም ደግሞ ይስተያሉ ይመርቃሉ። ይሄ ብዙ ዓመት ነው ያለው። አሁን ቅድም ሲያዜሙ የነበሩ ሊቃውንቱ ተዘከረነ እግዚኦ በውስተ መንግሥትከ እያሉ የሉቃስ ወንጌል ምዕራፍ 23ን በዜማ እየደረሱ ነበረ። በነገራችን ላይ የሚነበበው ግብረ ሕማማት በአጠቃላይ መጽሐፍ ቅዱስ ነው። እዛ ውስጥ ድምፃቸውን ከፍ አድርገው ራሱ ፈያታዊ ዜማን በቀኝ የተሰቀለው ወንበዴ የጸለየውን ጸሎት ነው ቅድም በዜማ ሲያዜሙ የነበረው። አዲስ ነገር አይደለም፣ ከመጽሐፍ ቅዱስ የወጣ ስርዓት አይደለም። ድምፃቸውን ከፍ እያደረጉ ያዜሙት አቤቱ በመንግሥት በመጣ ጊዜ ምን በለን መልሱልኝ፣ ምን በለን አስበን እያሉ ፈያታዊ ዜማን በመንግሥት በመጣ ጊዜ አስበኝ ብሎ የጸለየውን ጸሎት አባቶቻችን ቅድም ሲያዜሙ ሲያሰሙን ሰምታችኋል ሁላችሁ። ምንድነው እሱ ምክንያቱ? ቅድም እንዳልኳችሁ የሰው ልጅ የትኛው ሲያምርልን ነው? መጀመሪያ ነው መጨረሻ ሲያምርልን ደስ የሚለው? ነገሩ የትኛውን የሚያምር ደስ የሚለው? መጨረሻውን አይደለ? ፈያታዊ ዜማን አቤቱ ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ያለው ሽፍታ መላ ዘመኑን እኮ የኖረው በሌብነት እኮ ነው። መላ ዘመኑን የኖረው እኮ በመግደል ነው። መላ ዘመኑን የኖረው እኮ በመስረቅ ነው። ቋንቋ በመቁረጥ እኮ ነው። ከሰረቀው ስርቆት አንደኛው እኮ የክርስቶስን ጫማ እኮ ነው። ያልሰረቀው ምን ሌብነት አለ? ያልገደለው ምን ነፍስ አለ? ፈያታዊ ዜማን ወይም በቀኝ የተሰቀለው ሽፍታ ያላጠፋው ምን ጥፋት አለ? ያልሰራው ኃጢአት ምን አለ? ነገር ግን የእግዚአብሔር ልጆች በመንግሥት በመጣ ጊዜ ምን በለኛለሁ? አስበኛለሁ። መላ ዘመናችሁ ምናልባት እዚህ ውስጥ የተሰበሰባችሁ ምዕመናን ብዙ ሰዎች አላችሁ። መላ ዘመናችሁ ስትሰርቁ የኖራችሁ ካላችሁ ዛሬ መቼም የአደባባይ በዓል ስለሆነ ይህ ትልቅ በዓል ስለሆነ ከክርስቶስ አበይት በዓላት መካከል አንዱ ስለሆነ እዚህ መጥቼ ለአባቶች ካህናት ተናዝዤ ተጠብቄ እመልሳለሁ፣ ሰግጄ እመልሳለሁ ብላችሁ ዛሬ ብቻ የመጣችሁ ብዙ ሰዎች ትኖራላችሁ። እኛም ማናውቃችሁ፣ እግዚአብሔር ግን የሚያውቃችሁ ስትሰርቁ የነበራችሁ፣ ስትዘሙቱ የነበራችሁ፣ ሰው ስትገሉ የነበራችሁ፣ ስታፈናቅሉ የነበራችሁ እዚህ ውስጥ ትኖራላችሁ። አሁን በዛሬው ጸሎት አቤቱ ጌታ ሆይ እባክህ ሽፍታውን በቀኝ የተሰቀለውን ወንበዴ እንዲያሰብ እኔንም በቸርነት አስበኝ ብላችሁ ጸልዩ። ለአባቶቻችን ካህናት ሳትደብቁ ተናዘዙ። አባቶች ካህናት እግዚአብሔር ይፍታ ብለው ያሰናብታችኋል። ፈያታዊ ዜማን ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ብሎ ጸለየ። በኃጢአት ቢኖርም፣ በስርቆት ቢኖርም፣ በዝሙት ቢኖርም፣ በመገላጫ ቢኖርም እንኳን የማታ እንጀራ ስጠኝ ተብሎ እንደሚጸለይ
የሚያስፈልገው እኮ እግዚአብሔር ልጆች ቅዱስ ዮሐንስ አፈወርቅ የትናንትና ውርደታችን የዛሬ ክብራችን እንዲታወቅ የትናንትና ውርደታችንን እንናገራለን። የትናንትና ውርደታችንን ካልተናገርን የዛሬ ክብራችን አይገባንም። የትናንትና መከራችን ካልተነገረ የዛሬው ክብራችን የዛሬው ነፃነታችን አይታወቅም። የትናንትናው ድህነታችን ካልተገለጸ የዛሬ ባለጠጋነታችን አይታወቅም። የትናንትና ሐዘንተኛ መሆናችን ካልተነገረ የዛሬ ደስተኛ መሆናችን አይታወቅም። ስለዚህ የዛሬው ክብራችን ይታወቃል። የትናንትና ውርደታችንን እናገራለን። አሳ በባህር ውስጥ እየተመሰመጠ በሚጓዝበት ጊዜ ድምፁ እንደማይሰማ እንዲሁ ለምነን አልቅሰን ጸልየን ጮኸን ውረድልን ተወረድልን ብለነው ለምነነው እንኳን ብዙ ነቢያት ደማቸው ፈሶ ብዙ ካህናት ታርደው በቤተ መቅደስ ተሰውተው ብዙ መላእክት ነፃነትን አውጀው ነገር ግን ነፃነትን ገንዘብ ማድረግ ያልተቻለ ድምፃችን መስማት ያልተቻለ ገነትን ከብቶ መግባት ያልተቻለበት ያ ዘመን አሳ በባህሩ ውስጥ እየተመሰመሰ ድምፁ እንደማይሰማ እንዲሁ ይመስላል አለ ቅዱስ ዮሐንስ አፈወርቅ። ስለዚህ አሳ እንደማይሰማው እኛ ተሰምተን አናውቅም። በኋላ ዘመን ግን ራሱ ኢየሱስ ክርስቶስ አኮ በመልአክ ወይ በመተንብል አለ በሞተ ወልዱ ተሳለነ በመላእክት አይደለም በካህናት ጸሎትም ልመናም አይደለም። በብሉይ ኪዳን ብዙ ቅዱሳን መላእክት ነበሩ። እስራኤላውያንን ከግብፅ ባርነት እየመሩ እያወጡ ጠላት የከለሉ ደመና ያወረዱ መና የጋረዱ እሳት ያበረዱ ባሕረ ኤርትራን ከፍሎ ያሻገሩ ቅዱሳን መላእክት ነበሩ። እነ ኢያሱንም የጠበቁ መላእክት ነበሩ። እነዚያ ቅዱሳን መላእክት ግን እየመሩ ገነትን ከፍቶ ማስገባት አልተቻላቸውም። በመላእክት አልዳንም ማለት አዳሊቁ ይህች ወይ በመተንበት ካህናትን መስዋዕተ ኦሪት ሰውተዋል፣ ዕጣን ወግረዋል፣ ወደ እግዚአብሔር ጮኸዋል። በእነሱ ልመና አልዳንም። አላ በሞተ ወልዱ ተሳለነ ነገር ግን በልጁ በኢየሱስ ክርስቶስ ሞት ይቅር አለን። አሳ እንደማይሰማው እንደዛ መላእክት ጸልየው አልተደመጥንም። ያኔ በብሉይ ኪዳን ነው። አሳ እንደማይደመጠው በባህር ውስጥ እየተሯሯጠ ድምፁ እንደማይሰማው እንደዛ አባቶቻችን ካህናት ሌዋውያኑ በብሉይ ኪዳን ላም አርደዋል፣ ፍየል አርደዋል፣ በግ አርደዋል የእኛን ኃጢአት ይቅር ለማስባል። ነገር ግን ገነትን ከፍቶ ማስገባት አልተቻላቸውም። እንደውም ቅዱሳን መላእክት ነበሩ የምትገለባበት ሰይፍ ይዘው ገነት ማንም እንዳይሄድ ይጠብቁ የነበሩ። ስለዚህ ትናንትና ተዋርደን ነበረ ወገኖቼ። ትናንትና በእግረ ሰይጣን ተረግጠን ነበረ። ትናንትና አንብተን ነበረ። ብናለቅስ የማይሰማ ለቅሶ፣ ጮኸን የማይወጣልን ጩኸት፣ አንብተን የማይደርቅ እንባ፣ ምንም ጥቅም የሌለው እንባ ነበረብን ትናንትና። የትናንትና ውርደታችን እንዲታወቅ የዛሬ ክብራችን እንዲታወቅ የትናንትና ውርደታችን ማንሳትማ ግድ ነው። ስለዚህ እግዚአብሔር ልጆች አሳ እንደማይሰማው እኛ አልተሰማን ነበር። እራሱ መጣና አዳመጠን። እራሱ መጣና የወደቅነውን ዝቅ ብሎ አነሳን፣ የተረሳነውን አስታወሰን። ዕፀ በለስ ቆርጠን የበላነውን እኛን ዕፀ ሕይወት ሥጋውን ቆርጦ ደሙን አፍስሶ እንኩምና ዳኑ አለን። ይህንንማ ዲያብሎስ ቢያውቅ ኖሮ አይሰቅለውም ነበረ። ቢሰቀልም ክርስቶስ ካልተሰቀለ እኛ እንግዲህ ስለዚህ ሰይጣን ልክ ፈያታዊ ዘየማን ትላንትና ውርደታም ነበረ፣ ትላንትና ኃጢአተኛ ነበረ፣ ትላንት ክፉ ስራ ሲሰራ ቆይቶ ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ዘመን ደመ ማኅተሙን ሰጥቶ አድኖታል። ልመልሳቸው ወደ ዋናው ሀሳብ። ስለዚህ የሰው ልጅ መጨረሻው ሲያምር ምንድን ነው? ረሳችሁት እንዴ? የሰው ልጅ መጨረሻው ሲያምር ምንድን ነው? መልካም ነው አይደል? እስቲ የሰው ልጅ መልሱላችሁ። የሰው ልጅ ተናገሩት። የሰው ልጅ የማይናገር እንዳይሉ ልታችሁ ከፍ አድርጉት። የሰው ልጅ ወምሲ የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር መልካም ነው።
ቢያምርልን ይሻላል? መልሱን። የቱ ቢያምር ይሻላል? መጨረሻችን ቢያምርልን መልካም ነው። በደንብ ተከታተሉ። ስለዚህ ዲያብሎስ መጀመሪያውን ሰምቷል፣ መጨረሻውን አልሰማም። ትጸንሲ የሚለውን ሰምቷል፣ ተወልድ የሚለውን አላዳመጠም። እመቤታችን ማይ እየቀዳች በነበረችበት ጊዜ ትጸንሻለሽ የሚለውን መልአኩ ሲናገር ሰማ ዲያብሎስ። እየሰማችሁ ነው? መለስ ተወተል ምንም የለም። እሺ ህሊናችሁን ሰብስቡ፣ ህሊናችሁን ሰብስቡ። መጨረሻ ላይ አንዴ እናስተባብራለን። ዛሬ በእርግጥ የማስተባበር የልመና ቀን አይደለም፣ ግን የስጦታ ቀን ነው። አልባል ልመና ቋንቋው ስለማይገልጸው ነው እንጂ ስጦታውን ከመጽሐፍ ቅዱስ አንፃር መጣበታል። የዛሬው ስጦታ በደንብ ተከታተሉ። ስለዚህ ኋላ ላይ የምናስተባብር ስለሆነ እየተወራችሁ የምትረብሹ ሰዎች እባካችሁ አልፋችሁ ተቀመጡ። በደንብ ተከታተሉ። አሁን የእመቤታችንን ትጸንሻለሽ ሲላት መልአኩ ሲያበስራት ድንግል ማርያምን ሰምቷል። ትወልጃለሽ የሚለውን አትበል፣ ትጸንሻለሽ የሚለውን መልአኩ ሲናገር ዲያብሎስ ሰምቷል። ስለዚህ እመቤታችን ዞር ብትል ምንም የለም። አሁንም ትጸንሻለሽ ይላታል። ዞር ብትል ምንም የለም። ይሄንን ብቻ ሰምቷል። ትወልጃለሽ የሚለውን ግን ይላሉ ሊቃውንቱ፣ ይሄ ለሚስጥር እንዲያበጅ ብለው ነው። ቤተ መቅደስ ውስጥ ነው የነገራት። እየሰማችሁ ነው? ቤተ መቅደስ ውስጥ ነው የነገራት። ስለዚህ ምድረ በዳው ለምሳሌ እዚህ ከተማ ውስጥ ወይም ደግሞ ዓለም ውስጥ ዲያብሎስ እንደ ልቡ ሊንቀሳቀስ ይችላል። ቤተ ክርስቲያን ይችላል? ነገር ይችላል ወይ? እንደ ልቡ አይችልም አይደለ? ለምን መሰላችሁ ቤተ ክርስቲያን ፈተና ይመጣው? ለምን መሰላችሁ እዚህ ስቃይ ይመጣው? አንዳንዴ ብዙ ጊዜ ቤተ መቅደስ ላይ ሊኖር ይችላል። ካህናት እርስ በርስ ሲጣሉ ልታዩ ትችላላችሁ። ይሄ ምን ይመስላችኋል? ዲያብሎስ እኮ እዚህ ያላችሁት እናንተ ስለማታመልጡት እዚህ ነው የሚጀምረው ጦርነቱ። ከገነት ነው የጀመረው። አዲስ ነገር የለም፣ ከገነት የጀመረው። ስለዚህ ውጊያውን የሚጀምረው መጀመሪያ እዚህ ያለውን ትጥቅ ማስፈታት ነው። የዚህ ከተማ አያመልጠኝ ብሎ የሚያስበው። ስለዚህ እዛ ከተማ እንደ ልቡ ይንቀሳቀሳል ዲያብሎስ ማለት ነው። እንደ ልቡ የፈለገውን ነገር ሊያደርግ ይችላል። ድንግል ማርያም ወደ ውሃ መቅጃው ወደ ምንጩ ስፍራ ሄዳ በነበረችበት ጊዜ አዳምጧል። ወደ ቤተ መቅደስ ስትመጣ ግን ውጭ የቀረው መግባት አይቻልም። ዛሬ ዲያብሎስን ውጭ ያስቀርተነዋል። እንደውም ዮሐንስ ምዕራፍ 20 ላይ እኮ ሰይጣን 1000 ዓመት ታስሯል ይላል። ዛሬ ፈተለቀመን እንደሚጫወቱት ሰይጣንን መልአኩ አስረ ይላል። ፈተለቀመን እንደፈለገ ይጫወቱብናል። እየፈታን እየለቀቅን ተመልሰን ምንጮኛል። አንዳንድ ጊዜማ ይባስ ብለን የግል ሰይጣን እንዳበጀን ያበጀን ይመስል ሰይጣን ያጣጣብኝ ብለው የሚቆጡ ሰዎች አሉ። የግል ሰይጣን አደራጅተው ይኖሩ የሚወስነቱ ሰይጣን ምን ያህል በሕይወታችን ላይ አንክፈሉ ከእግዚአብሔር እንደተለየ በደንብ ልትኖሩ። ስለዚህ እመቤታችን ቅድስት ድንግል ማርያም ይህንንማ ማጣራት ያለብኝ ቤተ መቅደስ ነው ብላ ወደ ቤተ መቅደስ መጣች። ትወልጃለሽ የሚለውን መልአኩ ቅዱስ ገብርኤል ነገራት። በድንግልና ጸንታ ይሁንልኝ ብላ ሰፊ ነው አትተው። ዛሬ የምስራቱ ነገር ስለማይነገር ነው። በደንብ ተከታተሉ። ይሁንልኝ ብትለው ያንን ቃሏን ምክንያት አድርጎ አካላዊ ቃል በሙሉ ደመና መጥቶ በማኅፀኗ ተቀረጸ፣ ተጸነሰ፣ ተወለደ። በደንብ ተከታተሉ። ከተወለደ በኋላ በሁለት ዓመቱ ሰይጣን ተጠራጥሯል። ሰብአ ሰገል ከሩቅ ምስራቅ ሀገር እየተጓዙ የሁለት ዓመት ጉዞ ነው የፈጀባቸው። ሁለት ዓመት እየተጓዙ ኢየሩሳሌም ደረሱ። የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲያውጁ ምን አይነት ንጉሥ ነው አንተ ላይ የመጣው ብሎ ሄሮድስ እንዲያስብ አደረገው። ሰይጣን በሄሮድስ አደረ። አላወቀም ማለት ልጁ ቅዱስ ያልታወ ስላላወቀ በሄሮድስ አደረ። በሄሮድስ አድሮ ክርስቶስን አሳደደው። በጥርጣሬ ነው። ኢየሱስ ክርስቶስ ወደ ግብፅ ተሰደደ። ስለዚህ ሰይጣን እስካሁን ድረስ ኢየሱስ ክርስቶስን አላወቀው። ከሄሮድስ ፊት ሸሸ የሚለውን ሲሰማ ይሄማ ፍጡር ነው ይላል። ሄሮድስ ወጥቶ ተመለሰ የሚለውን ሲሰማ አምላክ ይሆን እንዴ ይላል። ኢየሱስ ክርስቶስ ተጠመቀ የሚለውን ሲሰማ እንዴ የሚጠመቅማ ፍጡር ነው፣ ያኔ ከኃጢአታቸው ሊነጹ ይጠመቁ ነበርና የሚጠመቅማ ፍጡር ነው አምላክ አይደለም ይላል። ከዛ በኋላ ልክ እንደተጠመቀ ማቴዎስ ወንጌል ምዕራፍ 4 ላይ ስታነቡ ሰይጣን ያቀረበለት አንድ ለመረጃ የሚጠቅመው አንድ ሀብታም ተጽፏል። ልክ የማቴዎስ ወንጌል ምዕራፍ 4 ላይ
ሰይጣን ወደ ኢየሱስ ክርስቶስ መጣ ሊፈትነው። ከጾመ ከጸለየ በኋላ ከ40 ቀን በኋላ በአንድ እጁ ዳቦ ይዟል ሰይጣን፣ በአንድ እጁ ደግሞ ድንጋይ ይዟል። እየሰማችሁ ነው? እና ኢየሱስ ክርስቶስን ያቀረበለት ጥያቄ በጣም ይገርማል። አንተም 40 ቀን 40 ሌሊት ጾመህ ጸልየሃል፣ እርቦሃል፣ እኔም ደግሞ እንዲሁ እርቦኛል። በእጁ ግን ምን ይዟል? ዳቦ ይዟል፣ ድንጋይ ይዟል። ስለዚህ እኔም እርቦኛል፣ ለአንተም እርቦሃል። ይሄንን ድንጋይ ዳቦ አድርገውና ምን እንበል? መልሱልኝ። ምን እንበል? እንብላ። ክርስቶስ እንዲለምነው ነው የፈለገው ሰይጣን። ዳቦ ይዘህ ምን ዳቦ ማድረግ ያስፈልጋል? እንዲህ ነው የፈለገው። ግን ሲጠይቀው ያቀረበለት ጥያቄ ድምፃችሁን ከፍ አድርጉና የእግዚአብሔር ልጅ ከሆንክ በሉ እስኪ። የእግዚአብሔር ልጅ ከሆንክ። የማን ልጅ ከሆንክ? የእግዚአብሔር ልጅ። አሁን ሰይጣን ለመረጃ ነው የፈለገው። ኢየሱስ ክርስቶስ በተጠመቀ አውቀውስ ቢሆን ኖሮ በሉ እስኪ ድምፃችሁን ከፍ አድርጉና አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። በደንብ ተከታተል። ክርስቶስ በተጠመቀ ጊዜ የሚወደው ልጅ ማን ነው? ይህ ነው የሚለውን ድምፅ ሰማ ዲያብሎስ ማለት የምወደው ልጅ ይህ ነው ያለው የሚለው እሱ በእውነት የእግዚአብሔር ልጅ ይሆናል። ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳሙ ቆሮንቶስ ሄደ። ሰይጣን መጣና የምወደው ልጅ ይህ ነው የሚለውን ድምፅ ሰምቷልና የማን ልጅ ከሆንክ አለው። አሁን እንዲለው እኮ የፈለገው እሱ የእግዚአብሔር ልጅ ከሆንክ ብሎ ጠይቀው። ይቀጥልና ወደ ተራራ ላይ ያወጣዋል ወይም ወደ ቤተ መቅደስ ራስ ይምጣ ሊቃውንቱ እዛ ላይ ያወጣውና ራስን ከዚህ ከተራራ ላይ ወርውር፣ የእግዚአብሔር ልጅ ለሆነ ቅዱሳን መላእክት ይታዘዛሉ፣ በእጆቻቸው ይይዙሃል፣ በክንፋቸው ይጋርዱሃል፣ እግር እንዳይሰናከል ፈጥነው ያድኑሃል ተብሎ ተጽፏል። መዝሙር 91 እየጠቀሰለ ማለት። ስለዚህ አንተ ከዚህ ከተራራ ላይ ውርደት ራስን ጣል፣ የእግዚአብሔር ልጅ ከሆንክ ማን ያድንሃል? መላእክት ታዘውላል፣ እነሱ ያድኑሃል። ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነኝ ያለ ሰይጣን ይፈተዋል። ሰው በእንጀራ ብቻ አይኖርም እያለ ብዙ ማስረጃ የሰጠው ይመልሰዋል። ይቀጥላል። የሉቃስ ወንጌል ምዕራፍ 4:34 ላይ ኢየሱስ ክርስቶስ እየተዘዋወረ በነበረበት ጊዜ አንድ የታመመ ርኩስ መንፈስ ያደረበት ሰው በጣም ድምፁን ከፍ አድርጎ ይለፈልፍ ጀመረ። ያለ ጊዜ ልታጠፋ የመጣህ ማን እንደሆንክ አውቄሃለሁ፣ አንተ የእግዚአብሔር ቅዱሱ ይላል ክርስቶስ። አሁን የእግዚአብሔር ቅዱስ ነኝ ወይም እግዚአብሔር ነኝ እንዲህ ነው የፈለገው። ኢየሱስ ክርስቶስ ግን ዝም በል አለው። ምን በላለው? ዝም በል እንዲያውቅ አልፈለገም። በደንብ ተከታተሉ። ዲያብሎስ አላወቀም ክርስቶስን እንዲያውቅ አልፈለገም። ስለዚህ ዝም በል አለው ክርስቶስ። ከዛ በኋላ ኢየሱስ ክርስቶስ ተራበ የሚለውን ሲሰማ ፍጡር ነው ይላል ዲያብሎስ። ጥቂቱን አበርክቶ መገበ የሚለውን ሲሰማ አምላክ ይሆን እንዴ ይላል። ኢየሱስ ክርስቶስ አለቀሰ ለአልዓዛር የሚለውን ሲሰማ ፍጡር መሆን አለበት ይላል። አልዓዛርን ከሞት አስነሳው የሚለውን ሲሰማ ፈጣሪ ይሆን እንዴ ይላል። ኢየሱስ ክርስቶስ መርከብ ላይ ተኛ የሚለውን ሲሰማ ፍጡር ይሆን እንዴ ይላል። ነቅቶ ማዕበሉን ነፋሳቱን ገሰጸ የሚለውን ሲሰማ አምላክ ይሆን እንዴ አለ። እንዲህ ግራ እንደተጋባ ዛሬ ደረሰ። ግራ እንደተጋባ ዲያብሎስ ሳያውቀው። ስለዚህ በዕለተ ዓርብ እንደ ማንኛውም ፍጡር መሰለውና ክርስቶስ በተሰቀለ ጊዜ ነፍሱን ከስጋው ለይቶ ወደ ሲኦል ለማውረድ ሰይጣን መጣ። ያን ጊዜ ነው ኢየሱስ ክርስቶስ ብርሃነ መለኮቱን አበራበት፣ በእሳት አሰረው፣ በነፋስ ሰቀለው፣ ይገርፎ ጀመረ። ክርስቶስ ተሰቅሎ ዲያብሎስ ተሰቅሏል። ኢየሱስ ክርስቶስ ይላል ሊቁ በሚቸነከር ጊዜ እጁን በችንካር በሚቸነክሩ ጊዜ የዲያብሎስ እጅ ይሰማው ነበረ። ክርስቶስ ጎኑን በጦር በሚወጋ ጊዜ የዲያብሎስ ጎኑ ይሰማው ነበረ። ክርስቶስ እግሩ በሚቸነከር ጊዜ የዲያብሎስ እግሩ ይቸነከር ነበረ። ኢየሱስ ክርስቶስ የሾህ አክሊል ራሱ ላይ በሚቀዳጅ ጊዜ ዲያብሎስ እግሩ ይሰማው ነበረ። ዛሬ የተሰቀለው ሞታችን ነው። ኢየሱስ ክርስቶስ ተሰቀለ ስንል ሞታችንን ገደለልን ማለታችን ነው። ኢየሱስ ክርስቶስ እንዲሰቀል ዲያብሎስ ማወቅ የለበትም። ስላላወቀ ባላዋቂዎች አይሁድ ላይ አድሮ በእጃቸው መስቀል አዘጋጅቶ እንዲሰቀል አደረገው። ኢየሱስ ክርስቶስ የተሰቀለው ዲያብሎስ ስላላወቀው ነው። የመጀመሪያው እየሰማችሁ ነው።
ማስላላወቀው ነው ዲያብሎስ ስላላወቀው ነው። ማጠቃለያ አንድ ሐሳብ ብቻ ላምጣና ትምህርት ልቋጨው። ዲያብሎስ ባለማወቁ ኢየሱስ ክርስቶስ ተሰቀለ። በመሰቀሉ የሰዎች ልጆች ድነዋል። በደንብ ተከታተለው። ኢየሱስ ክርስቶስን የሰቀሉ ቅድም እንደገለጽኩላችሁ ሁለት አይነት ሰዎች፣ አንደኞቹ አላዋቂዎች ናቸው። አላዋቂ ስንል ዲያብሎስንና በጊዜ የነበሩትን ቤት አይሁን እነዚህ ናቸው የሰቀሉ። አጃቢዎች ጋሻ ዳግሬ ይዘው የሚያጨበጭቡ ስቀለው እያሉ የሚጮሁ ቢኖሩም እንኳን ቀርቧል። ሌሎቹ ደግሞ ዘረኞች ናቸው ክርስቶስን የሰቀሉት። ምን አይነት ሰዎች አሉ? ዘረኞች። እዚህ ውስጥ ዘረኞችም ካላችሁ የአይሁድ ልጆች ናችሁ። ስለዚህ ከዛ ሀሳብ ልትወጡ ይገባል። በደንብ ተከታተሉ። ምንም ተደባብቀን የምናት ዛሬ ዘረኛ የሆነ ወገንተኛ የሆነ ድንበርተኛ የሆነ ጎሳኛ የሆነ በቋንቋ የሚመካ ሰው የክርስቶስን ስቅለት ማክበር አይችልም። ቢያከብሩ ስህተት ነው፣ ምንም አይጠቀምም። የክርስቶስን ስቅለት የሚያከብር ሰው ዘረኛ አይደለም። የክርስቶስን ስቅለት የሚያከብር ሰው ድንበርተኛ አይደለም። በደንብ ተከታተሉ። በቅዱስ ጳውሎስ ትምህርት ያመነ የዮናናውያንን ቋንቋ የሚያውቅ አንድ ሰው ፈላስፋ ነበረ። እየሰማችሁ ነው። ከዛ በኋላ በቆሮንቶስ ውስጥ ቅዱስ ጳውሎስ አስተምሮ ከወጣ በኋላ እዛ ያሉትን ሰዎች ያወናብዳቸው ጀመረ። የቅዱስ ጳውሎስን ትምህርት ሰምተው የተማረኩትን ሰዎች ሲያገኛቸው እንዴ እናንተ ታዲያ ቅዱስ ጳውሎስን ሰምታችሁ የጳውሎስ ከሆናችሁ ጳውሎስን ማምለክ ማን ከልክሏችሁ ይላቸዋል። ኬፋን የሚወዱ ሰዎች ሲያገኝ ደግሞ ኬፋን ብታመልኩት ምን ችግር አለ ይላል። ሌሎቹን የሚወድ አጵሎስንም የሚወዱ ካሉ ምን ችግር አለው ታዲያ አጵሎስን ብታመልከው ችግር እኮ የለውም እያለ ያወናብዳቸው ጀመረ። በደንብ ተከታተሉ። ቅዱስ ጳውሎስ ታዲያ እንዲህ አለ። በደንብ ተከታተሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ በአጭር ቃል በእናንተ መካከል ይላል ልዩነት እንዳለ አውቄአለሁ። ስለ እናንተ የቀኑ ቤተሰቦች ነግረውኛል። እባካችሁ በእኔ ይሁንባችሁ፣ ልዩነታችሁን አስወግዱና እርስ በርሳችሁ አንድ ልብና አንድ ሀሳብ እንዲኖራችሁ እለምናችኋለሁ። ወደ ቅዱስ ጳውሎስ ይቀጥልና ዝቅ ይልና ቆይ ለመሆኑ ጳውሎስን አምልክ የሚል ቢመጣ በደንብ ተከታተሉ። ኬፋንም ተከተል የሚል ቢመጣ አጵሎስንም ተከተል የሚል ቢመጣ ግማሹ ደግሞ ክርስቶስን ተከተል የሚል ቢመጣ ለመሆኑ ይህን ሁሉ ክፍልፍል በእናንተ መካከል ዘረኝነቱን ማን ያመጣው? ክርስቶስ ተከፍሏል እንዴ ይላቸዋል ቅዱስ ጳውሎስ። ማን ተከፍሏል? ክርስቶስ ተከፍሏል ወይ? ወይስ ጳውሎስ ስለ እናንተ ተሰቀለ ወይ? ወይስ ኬፋ ነው ወይ ስለ እናንተ የተሰቀለው? ስለዚህ እኔ ጳውሎስ ነኝ እያላችሁ ወደ ጳውሎስ ዘረኛ የምትሆኑ አለ ወደ እሱ አታስፈልጉኝም አለ። እኔ ኬፋ ነኝ የምትሉ አታስፈልጉኝም። እኔ አጵሎስ ነኝ የምትሉ አታስፈልጉም። እኔ ክርስቶስ ነኝ የምትሉ ብቻ ናቸው ታስፈልጉታል። የማን ነኝ የምትሉ ነገር የማን ነኝ የምትሉ የቤተ ክርስቲያኒቱ ተልእኮ እኛ የክርስቶስ እንድንሆን ነው እንጂ እኛ የአባ እገሌ የመምህር እገሌ የጳጳስ እገሌ ዘረኞች እንድንሆን ማለከው ጳጳስ ቢኖር ፓትርያርክ ቢኖር ሊቀ ጳጳስ ቢኖር መነኮሳቱ ቢኖሩ ካህናቱ ቢኖሩ ዲያቆናቱ ቢኖሩ መምህራን ወንጌል ቢኖሩ ዘማሪያን ቢኖሩ እናንተ ብትኖሩ ግንዱ ክርስቶስ ነው። ግንዱ ክርስቶስ ላይ የምትበቅሉ ቅርንጫፎች እንድትሆኑ እንጂ ጭራሮ እንድትሆኑ አይደለም። እኔን ዛሬ ተከትለኝ ነገ እኔ ሞት አያድርገውና መጎዳት የለም። እኔ ላይ ብዙ ጊዜ ብዙ መምህራን ብዙ ጊዜ ይሰብካሉ፣ ያስተምራሉ። ራሳቸው ላይ አድናቂ አብረው ቅዱስ ዮሐንስ አፈወርቅ እየሰበከ እያለ እንዳንተ አይነት ሰባኪ የለም ቢሉ በእውነት እኔ የሰበኩት ስብከት በጣም ደስ ብሏችሁ ማለት ነው። አሁን ደስ ብሎ ነው። እንግዲያው ደስ ካላችሁ እኔ ከምታደርጉኝ ግን በሕይወት ኑሯችሁ አሳዩኛል። የቤተ ክርስቲያን ትምህርት ያላመነውን ማሳመን፣ ያመነውን ማጽናት፣ የጸናውን ለቅድስና በቀል ወደ ክርስቶስ ማድረስ ነው። ይህ ቅዳሴ የሚቀድስ ወደ ክርስቶስ እንደርስ ነው። አባ ገሌ ጋር መምህር ገሌ ጋር እንድንደርስ አይደለም። የአጥማቂ የገሌ አድናቂ እንድንሆን አይደለም። የክርስቶስ አድናቂ እንድንሆን ነው። የሊቀ ጳጳስ ገሌ አድናቂ እንድንሆን አይደለም። ሊቀ ጳጳስ ገሌ ያገለገለው የክርስቶስ አገልጋዮች እንድንሆን ነው። ስለዚህ ዛሬ የስቅለቱ ዓላማ ከዘረኝነት ሀሳብ ወጥተን በአንዱ በኢየሱስ ክርስቶስ እንድንተከል ነው። እንደው ቅዱስ ጳውሎስ ነው ክርስቶስ ተከፍሏል እንዴ አለና ጠየቀ። ሊቀ ቅዱስ ዮሐንስ አፈወርቅ ሲተረጉሞ እንዲህ አለ፣
እንኳን ክርስቶስ አለ እየሰማችሁ ነው። ቀሚሱ እንኳን አልተከፈለም። ምኑ ቀሚሱ ነገር ምኑ ቀሚሱ የክርስቶስን ቀሚስ ከፍሎታ ቀደውታ ተጣጣሉበት ነው የሚሉ አልተከፈለም። ቀሚሱ አልተከፈለም። እና የክርስቶስ ቀሚስ ምንድን ነው የምትለይ ከሆነ አልባሲው ስለ ክርስቶስ ምዕመናን ነው ሁሉ ያገኙ የክርስቶስ ቀሚሶችማ ምዕመናን ናቸው፣ ክርስቲያኖች ናቸው። የክርስቶስ ቀሚሱ ካልተከፈለ ካልተቀደደ ዕጣ ካልተጣለበት የክርስቶስ ቀሚሶች እኛ ክርስቲያኖች ከሆነ ምንድነው የከፈለን? የቱ ጋር ያለው ነው? ቀሚሱ አልተከፈለም፣ ክርስቶስ አልተከፈለም። አንድ ቤተ መቅደስ የአንድ ቤተ መቅደስ ልጆች እኮ ነን። የምናገለግለው አንድ ቤተ ክርስቲያን ነው። የምንሳለመው አንድ መስቀል ነው። የምናመልከው አንድ ጌታ ነው። የምናገለግልበት ክህነት አንድ ክህነት ነው። ወንጌሉ አንድ ወንጌል ነው። ዝማሬው አንድ ዝማሬ ነው። ምንድነው የከፈለን? ምንድነው የከፈለን? የት ነው ያለነው? ዛሬ የክርስቶስን ስቅለት እያከበራችሁ ያላችሁ ምዕመናን እባካችሁ ዘረኞች አትሁኑ። አንድነትን አትስቀሉት። ክርስቶስ አንድ ሊያደርገን ነው። አሃደኮ ሎም አሃደኮ ሰማያውያን ምድራውያን የተባለው ዛሬ ሰማያውያንና ምድራውያን አንድ የሆኑበት ቀን ነው። በክርስቶስ ስቅለት ልዩነት እኮ የለም። ክርስቶስ እኮ የተጠመቀበት ዮርዳኖስ ከላይ አንድ ነው፣ ዝቅ ሲል ይከፋፈላል፣ ዝቅ ሲል ደግሞ ይገናኛል አይደል? መካከል ላይ ተከፋፍሎ ይገናኛል። ክርስቶስ የተጠመቀው የሚገናኘው ስፍራ ነው። አሕዛብ በቁርበት እስራኤል በግዝረት ብትለያዩ መነሻችሁ አንድ አዳም ነው። በደካማናችሁ ግን ስንት ናችሁ? መልስ ላይ ስንት ናችሁ ሲል ነው። አንድ ናችሁ ሲል እኮ ነው። ኢየሱስ ክርስቶስ ይላል ቅዱስ ዮሐንስ በቀኝ እጁ መስቀል ላይ ቀኝ እጁን ዘረጋ። ቀኝ እጁን በዘረጋ ጊዜ ያመኑትን በቀኝ እጁ ያዛቸው ይላል። ምን ያሉትን? ያመኑ። ግራ እጁን ዘረጋና በግራ እጁ ደግሞ ያላመኑትን ያዛቸው። ያመኑትን ያላመኑትን መስቀል ላይ ስንት አደረጋቸው? ነገር ስንት አደረጋቸው? አንድ አደረጋቸው። በእኔ ካመናችሁ እስካሁን ኃጢአት ብትሰሩ ብትበድሉ የተለያየ ነገር ቢኖርባችሁ ከዚህ በኋላ ስንት ናችሁ? ቅዱስ ጳውሎስ ስለዚህ ነው ገላትያ ምዕራፍ 3 ላይ ከእንግዲህ ወዲህ ባሪያ የለም ጌታ የለም ማለት፣ ወንድ የለም ሴት የለም ማለት፣ ገዢ የለም ተገዢ የለም ማለት፣ ትልቅ የለም ትንሽ የለም፣ ሁላችሁ በክርስቶስ ኢየሱስ የተጠመቃችሁ ሁላችሁ አንድ ናችሁ። ስንት ናችሁ? አንድ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ዘረኞች አንደኛ የአጵሎስ የኬፋ እያሉ የተከፋፈሉ ዘረኞች፣ ሁለተኛ የሃይማኖት ዘረኞች ናቸው። ክርስቶስን የሰቀሉ የሃይማኖት ዘረኞች ክርስቶስ በተሰቀለበት ጊዜ 8 አይነት ቤተ አይሁድ ተመስርተው ነበረ። በሃይማኖት የሚለያዩ በሃይማኖት የሚለያዩ በአመለካከት የሚለያዩ መለካውያን፣ ኤቲያውያን፣ ሰዱቃውያን፣ ፈሪሳውያን፣ ኢዩራውያን እየተባሉ የሚጠሩ 8 የአይሁድ ሲኒሃድሪያን የተባሉ ነበሩ። እምነታቸው ለየቅል ነው። ግማሾቹ ጨለማውን የሆነውን የፈጠረ ሌላ አምላክ ነው። ብርሃን የሆነውን የፈጠረ ሌላ አምላክ ነው። እግዚአብሔር መላእክትን የፈጠረ ሌላ አምላክ ነው። ሰውን የፈጠረ ሌላ አምላክ ነው። ወንድን የፈጠረ ሌላ አምላክ፣ ሴትን የፈጠረ ሌላ አምላክ እያሉ የሚያምኑ በጣም በሃይማኖት የሚለያዩ ለቅሶ ቤት ሄዶ የሚደርሰው ካለ እንደረከሰ የሚቆጡ ነበሩ። ሙታንም የለም ብለው የሚያምኑ ብዙ አይነት እምነት የነበራቸው ሰዎች ነበሩ። እነዚህ ሁሉ የተለያዩ ነበሩ። አይሁዳውያንና ሮማውያን ተስማምተው ነው ክርስቶስን የሰቀሉት። 8ቱ ሲጠቀለሉ በአይሁዳውያንና በሮማውያን ይጠቀልላሉ። ሮማውያን ምግብ አይመርጡም። እንደ ሀገራችን ጅብ ያገኙትን ሁሉ ጠቅልለው ነው የሚበሉት። አይሁዳውያን ደግሞ ምግብ ይመርጣሉ። አንዳንዶቹ ሲጾሙ ይውሉና ማታ ላይ ያገኙትን ይበላሉ። በጣም ቁም ያሳዝናል። እነኛ ምን በላቸው ከባድ ነው። በደንብ ተከታተሉ። ስለዚህ አይሁዳውያን ደግሞ የሚበላ የማይበላ ይመርጣሉ። ክርስቶስን ለመስቀል ግን ጅቦቹ ሰዎቹ ተስማምተዋል። ክርስቶስን ለመስቀል ያመኑትም ያላመኑትም ተስማምተዋል። ለግድያ የሚፈላለጉት ዘረኞች ለጥፋት ሲሆን ተስማምተዋል። እኛን ለማጥፋት እኮ አንድ ቀን እንኳን ሰላም ተባብሎ የሚያውቁ እኛን ለማጥፋት ሲሆን ይስማማሉ አይደል? ቤተክርስቲያን ለመስቀል ሲሉ፣ ቤተክርስቲያን ለማቃጠል ሲሉ የሚለያዩት። በነገራችን ላይ አሁን በዚህ ስፒከር አልናገረውም እንጂ የሌላ
ቤተ እምነት አንድነት ውስጥ እኛ ጠቅለል ባለ መልኩ ምንድነው አንድነት ውስጥ ያሉ ወደ 6 አይነት አመለካከት ያላቸው ሰዎች አሉ። አሁን እንኳን ብዙ ነው 6 አይነት ነው አመለካከት ያላቸው። ስለዚህ እነዚህ ሰዎች ቤተክርስቲያንን ለማጥፋት ክርስቲያኖችን ለማረድ ሲሆን አንድ ነው ዛሬ ነው በክርስቶስ ላይ የተደረገው። ስለዚህ እነዚህ በአጠቃላይ ኢየሱስ ክርስቶስን ሳያውቁ የሰቀሉት ናቸው ወገኖች። ክርስቶስ መሰቀል ነበረበት። እንዲሰቀል ዲያብሎስ ማወቅ የለበትም። ዲያብሎስ ማወቅ ስላላወቀው ተሰቀለ። ስለተሰቀለ ግነናል። ክርስቶስ ባይሰቀል ኖሮ ምን ይፈጠር ነበር የምትለዋል አባጀር ጊዜጋስጫ በመጽሐፍ በምስኪን ላይ የተናገረውን አንድ ሀሳብ ብቻ ላምጣ። ክርስቶስ በመሰቀሉ ይላል በመሰቀሉ ዋስተራዩ 6ቱ ከዋክብት ውስተ መካነ ጎልጎታ 6 ከዋክብት አለ በጎልጎታ መቃብሩ ስፍራ ተገኝተዋል ታይተዋል። 7ኛው ግን በቅዱሳን ላይ ሁሉ ጊዜ የሚያበራ የጽድቅ ብርሃን ነው። ወይም ተከታተሉ። ኢየሱስ ክርስቶስ በመሰቀሉ 6 ከዋክብት እየሰማችሁ ነው። ስንት ከዋክብት? 6 ጎልጎታ መቃብሩ ስፍራ ታይተዋል አለ። 6 ከዋክብት ማን ነው ብለህ የምንጠይቀኝ ከሆነ ይኸው አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ 6ቱ ከዋክብት አለ ዮሴፍና ኒቆዲሞስ ስንት ሆኑ? መልሱት። የታች ግራም እሺ ዮሴፍና ኒቆዲሞስ ስንት? 2 ጴጥሮስና ዮሐንስ ስንት? 4 ሚካኤልና ገብርኤል ስንት? 6 ሆነ። እነዚህ 6 ከዋክብት አላቸው። ወይም ተከታተለው 6ቱ ከዋክብት ያላቸው በክርስቶስ መቃብር ስፍራ የተገኙ የክርስቶስ መቃብር ይህች ቤተክርስቲያን ናት። በክርስቶስ መቃብር ጋር ዮሴፍና ኒቆዲሞስ ጴጥሮስና ዮሐንስ ሚካኤልና ገብርኤል ተገኝተዋል። በክርስቶስ ምን ጋር? መቃብር ጋር። ዮሴፍና ኒቆዲሞስ የኢየሱስ ክርስቶስን ሥጋውን ገንዘው ለመቅበር ነው እዚህ የተገኙት። ጴጥሮስና ዮሐንስ ኢየሱስ ክርስቶስ እንደተነሳ ለማረጋገጥ ነው መቃብሩ የተገኙት። ሚካኤልና ገብርኤል ክርስቶስ እንደተነሳ አዋጅ ለመናገር ነው መቃብሩ የተገኙት። በደንብ ተከታተሉ። መቃብሯ ቤተክርስቲያን ናት። ጴጥሮስና ዮሴፍና ኒቆዲሞስ የክርስቶስን ሥጋና ደም የክርስቶስን ሥጋውን እንደገነዙ በዚህ ቤተክርስቲያን እንደ ዮሴፍና እንደ ኒቆዲሞስ የክርስቶስን ሥጋ በከፈን እየገነዙ መቅደስ ላይ የሚያቀርቡ መንበሩ ላይ ታቦቱ ላይ የሚያቀርቡ 2 ቄሶች አሏት ቤተክርስቲያን። 2ቱ ቄሶች የዮሴፍና የኒቆዲሞስ ምሳሌ ናቸው። 2ቱ መላእክት የክርስቶስ ሥጋ ተቀምጦ በነበረበት አንደኛው በራስጌ አንደኛው በግርጌ ነበሩ ነው የሚለው። 2ቱ መላእክት ሚካኤልና ገብርኤል በቅዳሴ ጊዜ የሚቀድሱ 2 ዲያቆናት ምሳሌ ናቸው። አንደኛው የክርስቶስን ጽዋ የሚይዝ፣ 2ኛው መብራት የሚያበራ ምሳሌ ናቸው። ስለዚህ በክርስቶስ መቃብር ጋር አንደኛው በግርጌ አንደኛው በራስጌ ነበሩ። በደንብ ተከታተሉ። 2ቱ ካህናት አንደኛው ዋና ሆኖ 2ኛው እየተራዳ የክርስቶስን ሥጋ መንበሩ ላይ ይገንዛሉ፣ ታቦቱ ላይ ያከብሩታል። ጌታ ሆይ ዮሴፍና ኒቆዲሞስ የገነዙ ጌታ እያሉ ይዘምሩለታል። እያነቡ ነው የሚቀድሱት። አንደኛው በግርጌ አንደኛው በራስጌ እንደነበሩ ዲያቆናቱ ያው ውስጥ ላይ እናንተ ስለማታዩት ነው። አንደኛው በዛኛው አንደኛው በዛኛው የሚቆሙ ውስጥ ላይ የሚቆሙ አሉ። ልክ በመቃብሩ ዳርና ዳር የሚቆሙ አሉ። እነዚህ ደግሞ ጴጥሮስና ዮሐንስ ደግሞ የፓትርያርክና የሊቀ ጳጳሳት ምሳሌ ናቸው። አንድ ቤተክርስቲያን አለች ካለ ቤተክርስቲያንን አለች የምንላት ጳጳስና ፓትርያርክ ሲኖር ብቻ። ይሄ እውነተኛ ጳጳስ እውነተኛ ፓትርያርክ ሲኖር ብቻ። የሰማችሁ አይደል? ስለዚህ ትክክለኛ ጳጳስ ያለበት ትክክለኛ ሊቀ ጳጳስ ያለበት ቤተክርስቲያን ትባላለች። ስለዚህ በዛ ጋር ጴጥሮስና ዮሐንስ የሊቀ ጳጳስና የጳጳስ ምሳሌ ናቸው። በዚህ ቤተክርስቲያን ጳጳስና ሊቀ ጳጳስ አሉ፣ 2 ካህናት አሉ፣ 2 ዲያቆናት አሉ። 7ኛው በቅዱሳን ላይ የሚያበራ ክርስቶስ የተባለው የክርስቶስ ሥጋ ነው። እሱ አለ። ከዚያ ማርያም መግደላዊትም ነበረች። ማርያም መግደላዊት የዲያቆናይት ምሳሌ ናት። ዲያቆናይቱ ነው በሴቶች ስርዓት የሚያገለግሉ የሚራዱ ሴቶችን ስርዓት የሚያስይዙ በቅዳሴ ጊዜ ሴቶች እንዳይረብሹ እንዲቁሙ ብለው የሚያስተምሩ እዚህ ላይ ሊሆን ይችላል። ዲያቆናይት የሚባሉ ማዕረግ ያላቸው ሴቶች የክህነት ሙያ ያላቸው
አሉ። ስለዚህ ማርያም መገለጥ ይገዛል። ሌሎች ደግሞ በመቃብሩ ዙሪያ የተሰበሰቡ ሴቶችና ሌሎች ምዕመናን ዛሬ ቤተክርስቲያን ተሰብስበን የምናስቀድስ እኛ ነን። ስለዚህ ክርስቶስ በመሰቀሉ ጳጳስና ሊቀ ጳጳስ አገኘን። ማን በመሰቀሉ? ክርስቶስ። ንገሪ፣ ማን በመሰቀሉ? ክርስቶስ። በደም ነገር ዋና ዲያቆን ቄስና ሁለተኛ ካህን አገኘን። ማን በመሰቀሉ? ክርስቶስ። ዋና ዲያቆንና ሁለተኛ ዲያቆን አገኘን። ማን በመሰቀሉ? ክርስቶስ። ዲያቆናይት የተባሉ ሴቶች በክህነት ሙያ የሚሳተፉ አገኘን። ለምሳሌ ቅባሜሮስ ሲቀባ ካህኑ ትልቅ ሴት ሆና የምትጠመቅ ከሆነ የካህኑን እጅ ይዛ እሷ ትቀባለች ይላል። ይሄ ምስክራት ቤተክርስቲያን ትምህርት ነው። ስለዚህ በዚህ ሙያ የምትሳተፍ ዲያቆናይት ያገኘነው ማን ስለተሰቀለ ነው? ክርስቶስ። ቤተክርስቲያን መጥተው የሚያስቀድሱ እናንተ ዛሬ መጣችሁ የምትሰግዱት ማን ስለተሰቀለላችሁ ነው? ክርስቶስ በመሰቀሉ ይሄን ሁሉ አገኘን። በደንብ አሁን ልጨርሰው ትምህርቴን። ክርስቶስ በመሰቀል ባይሰቀል ኖሮ በምን ትድን ቤተክርስቲያን አለ? ታዲያ ጊዮርጊስ ገርታ ቤተክርስቲያን በምን ትድን ነበራል? እደማኑ ይትቀለው በቀራንዮ ለመድኃኒተ ዓለም የማን ልጅ በቀራንዮ ዓለምን ለማዳን ይቸነከር ነበር አለ። እምከመኑ ይውህድ ማየ ሕይወት ሀበ መቃብር ይሁን አዳም ከማ ጎን ነበረ የሕይወት ውሃ ወደ አዳም መቃብር ከማ ጎን ይፈስ ነበረ። መኑ ያንጻ ለቤተክርስቲያን ቤተክርስቲያንን ማን ያንጻ ነበረ? ክርስቶስ ባይሰቀል ዘበንት ያህል ቤተክርስቲያን ተጠፋይ ከበውስጥ አውድ ከመተቀድሳ በደም ከገውረን ሚለው ልቡ እግዚአብሔር ለዚህ ስለ ቤተክርስቲያን ብለህ በተቀደሰው ደም በከበረው ደም እንድትቀድሳት ቤተክርስቲያንን እንድታከብራት ለቤተክርስቲያን ብለህ በአደባባይ በጥፊ ምናት ተመታ። ኢየሱስ ክርስቶስ በጥፊ በመማታቱ በመሰቀሉ ምክንያት ያገኘናቸው ያለ ማብራሪያ አራት ነገሮች ብቻ ናቸው። አንደኛ መስቀል ተቀደሰልን። ምን ተቀደሰልን? ያኔ ወንጀለኞች መቅጫ ነበረ። ክርስቶስ በመሰቀሉ የነፃነታችን አርማ ሆኗል። ዲያብሎስን ከኛ የምናስወግድበት መሳሪያችን ነው። አንዱ ምልክታችን መስቀል ተቀደሰልን። እያለቀ የሚጀመር ህይወት ያየነው ዛሬ ነው። እያለቀ የሚጀመር ህይወት፣ እየተገደሉ የሚድኑ ነፍሳት እያለቀላቸው በቃ አለቀላቸው ሞቱ ከተባሉ በኋላ የክርስቶስን ስቅለት የሚያቀርብ ሰው በቃ ሞላቸዋል። የቆላቸው መጨረሻ ላይ አልሞላቸዋል ቢባሉ እንኳን አዲስ ህይወት ይጀምራል። በዚህ ቤተክርስቲያን ብቻ አዲስ ህይወት ይጀምራል። እያለቀ የሚጀመር ህይወት ያለባት ቤተክርስቲያን ብቻ ሰለስቱ ሕፃናት እሳት እየገቡ አዲስ ህይወት ይጀምራሉ። እነ ዳንኤል አንበሳ ጉድጓድ እየገቡ አዲስ ህይወት ይጀምራሉ። ፈያታዊ ዜማን እየተሰቀለ አዲስ ህይወት ይጀምራል። እያለቀ የሚጀመር ህይወት በክርስቶስ ኢየሱስ ስቅለት የተገኘ ጸጋችን የተገኘ ስጦታችን ነው። አንዱ መስቀል ተቀደሰልን። እያለቀ የሚጀምር ህይወት እንዳለ ከሞት በኋላ ትንሣኤ እንዳለ አረጋገጥን። መስቀልን ቀድሶ ክርስቶስ ሰጠን፣ አዲስ ህይወት ሰጠን። እየተቀበልኩ ነው። መንግስተ ሰማያትን ሰጠን። ወደ መንግስተ ሰማያት መርታ የምታገባ እናት ዛሬ ተሰጠን። ስለዚህ በዓሉ የስጦታ በዓል ነው። ስጋውን ቆርሶ ደሙን አፍስሶ ሰጠን ክርስቶስ። ማታ ገና እግራችንን ሲያጥብ በሐሙስ ማታ እግራችንን ሲያጥብ ገና እግረ ልቡናችንን ወደ ሕይወት ጎዳና እንዳቀናልን ማረጋገጫ ክርስቶስ ያልሰጠን ስጦታ የለም። እየተወጋ እኛ እንዳንወጋ ጠብቀን ዝናብን የፈጠረው ጌታ ውሃ ቢከለክሉት እንኳን መራራ ሞትን ጠጥቶ ደሙን እኮ ነው ጠጥቶ የሰጠን። ዛሬ የስጦታ በዓል ነው። የልመና በዓል ግን አይደለም። የሰማችሁ ነው። የምን በዓል ነው? ስጦታ። መልሱን የምን በዓል ነው? ስጦታ። ስጋውን ቆርሶ ደሙን አፍስሶ ለሰጠን፣ መስቀልን ለሰጠን፣ እናቱን ለሰጠን፣ መንግስተ ሰማያትን ለከፈተልን፣ ገነትን ለከፈተልን ሆነ ሽፍታ ሆነ እማንጠቅም ማንረባውንን እንኳን ሳለ ላከበረን ጌታ ምድርና ሰማይን ላስታረቀልን፣ ሰውና መላእክትን ላስታረቀልን፣ ነፍስና ስጋን ላስታረቀን፣ እኛን ከራሱ ጋር ላስታረቀን፣ ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ተቀባይ ሆኖ አንድ ያደረገን ለሱ ምን ይወር የምንሰጠው? ይሄንን ሁሉ አናገኘው ነበረ። ማባይ ተቀልሮ
ሲያውቀውስ ቢሆን ኖሮ በሩሲ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። የክብርን ጌታ ባልሰቀሉት ነበር። ያስተማረን የመከረን እስካሁን ድረስ የጠበቀን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን።